ዛሬ ስለ ወንድማሞቻችን ልናወራ ከእናንተን ጋር መጥቻለሁ። ይሄንን ነገር ሳወራችሁ በደንብ እንድታዳምጡ እፈልጋለሁ። ስለ ወንድሞቻችን ስላላችሁ ስለ ፍቅረኛችሁ ልናወራ ከእናንተ ጋር መጥቻለሁ ማለት ነው እና ልንወያይበት ወደ እናንተ ቀርቤያለሁ። ይሄንንም ስላችሁ ሁላችሁም እንድታዳምጡት የምፈልገው የኔ የሆነ መልእክት ነው። ወንዶች ምን አይነት ነገር እንደሚያሳዩሽ ማለት ከዛ በፊት ያላቸውና አሁን ያላቸው ነገር እየቀዘቀዘብሽ ከሆነ በፍቅር አብራችሁ ኖራችሁ እየኖራችሁ እያለ መጀመሪያ የሚያሳይሽን ነገር በኋላ የሚቀይረው ነገር ከሆነ ምን እንዳሰበ እውነቱን እናወራለን። በጥሞና አዳምጡ። ሰላም ሰላም! ውድና የተከበራችሁ የዩቱብ ቤተሰቦቼ እንደምን አላችሁ? ሰላምና ጤና በያላችሁበት ብዝት ይበልላችሁ። ይህንን ቤት የማታውቁት ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ለኛ ይጠቅማል። ለእናንተ እንትን ማይለውን ለኛ ደግሞ ይጠቅማል። ላይክ ብታረጉ ለኛ ሰፖርት ማድረግ ነውና ድጋፍ ነውና ሁላችሁም አስተያየታችሁን በኮመንት እንድታሳውቁኝ እፈልጋለሁ። ዛሬ እውነቱን እንቅጩን እናወራለን። እህትማሞቼ ከዚህ በኋላ መንቃት አለባችሁ። መንቃት አለባችሁ ምላችሁ ምንድነው ብላችሁ እንዳትወዛገቡ። አንድ ወንድ ልጅ ከዛ በፊት የቀረበሽ ወንድ ልጅ አንቺ ጋር የመጣ ወንድ ልጅ ከዛ በፊት ያላሳየሽን ነገር ከአንቺ ላይ ለመራቅ ሲፈልግ የሚያሳይሽን ምልክቶችን እያንዳንዱ እንመለከታለን። ይሄንን ነገር ደግሞ በጥሞና አዳምጡ። በጥሞና እህትማሞቼ፣ መፎገር የለም። በሰው ሀገር ያላችሁ ልታለቅሱ በተለያየ አረብ ኤሚሬቶች ያላችሁ እህትማሞቼ ማለት ነው። በወንዶች ብዙዎቻችሁ ልባችሁ የተሰበረ አለ፣ የምታለቅሱ አላችሁ። ሆኖም ግን ዛሬ እናገራችኋለሁ። ብዙዎቻችሁ የተከዳችሁ አላችሁ። ባመናችሁት ሰው ድጋሚ ሰው አላምንም እስከምትሉ ድረስ የሆናችሁ ብዙ እህትማሞቼ አላችሁ። አንድ ነገር እናገራችኋለሁ። ወንዶችን ሴቶችን ለመጉዳት የማያምንቡትን መጽሐፍ የለም። እውነቴን ነው የምነግራችሁ። ያነባሉ ሴቶችን በየትኛው ቦታ እንደምትጎዳ የትኛው ቦታ ምን ብትባል እንደምትጎዳ እንዲያውቁ መጽሐፍ ሁላ ያነባሉ። ይሄንን ነገር ደግሞ ስላችሁ እናንተ ሁሉንም ወንዶች ማለቴ አይደለም። ሁሉንም ወንዶች እያካተትኩ አይደለም። ቢያንስ ከመቶ ማለት ነው ወይ 5 ቢገኝ ነው ታማኝ፣ ወይ 3 ቢገኝ ነው። እውነቱ ስነግራችሁ በዛሬ ሰዓት ማለት ነው የሚታመን የለም። ይሄንን ነገር ስነግራችሁ ወደ ጉዳይ ስገባ አንደኛ ደረጃ መጀመሪያ ላይ የኔ ፍቅር የኔ ማር እያለ ካላንቺ ሌላ ሰው እንደሌለ ካሳየሽ፣ የስጦታ ማዕት ከሰጠሽ፣ የመጀመሪያ እንክብካቤ ካበዛብሽ ይሄ ወጥመድ ነው። ራስሽን ጠንቀቅ አድርጊ። ይሄ ወጥመድ ነው። እንድታለቅሺ ነገ ቀን ማለት ነው ጥሎሽ ሄዶ እይዩ ስትይ ለመኖር ካልፈለግሽ ይሄንን ወንድ በመጀመሪያ ሳታጣሪ እንዳትገቢ። በጣም ጊዜ ይሰጥሻል። በጣም ሰዓት ይሰጥሻል። ለምን? ወጥመድ ስለሆነ። ከዛም በኋላ አንቺን ስታፈቅሪው ማፍቀርሽን አረጋግጦ ቀስ ብሎ ከህይወትሽ ላይ ውልቅ ብሎ ይወጣል። ሳታቂ ማለት ነው። አለሁ እያለሽ እያታለለሽ ማለት ነው። ልክ እንደ ወንዝ ውሃ አይነት ውሃ መቼ መጣ ሳይባል እኮ ነው መቶ ድፍን አድርጎ ይዟችሁ የሚሄደው። እና አሁን ልክ እንደሱን አይነት ጊዜ ሰጥቶሽ ፍቅር እስከሚይዝሽ ድረስ ይጥራል። ከዛም በኋላ አንቺ ባሪያ ሆነሽለት፣ እሱን ተከታይ ሆነሽለት፣ የእሱ አፍቃሪ ሆነሽለት፣ ጅል ሆነሽለት ለሱ ትኖሪያለሽ። ይኸውልሽ እህቴ መለስ ብለሽን ራስሽን እዩ። ዛሬ ራስሽን ያልወደድሽ እሱን ብትወጂው ምንም አይጠቅምም። እውነቴ ነው የምነግርሽ። ከራሳችሁ በላይ በቃ ሰዎችን የምታምኑ ብዙ እህትማሞች አላችሁ። በጣም ሰዎችን የምታምኑ አንዳንዶቻችሁ በጣም ብልህ የሆናችሁ እህትማሞች አላችሁ። እና በስደት አገር በተለይ ሆናችሁ ማለት ነው በዚህ ወጥመድ እንዳትወድቁ ነው የምፈልገው። በዚህ ወጥመድ ከወደቃችሁ ስብርብራችሁ ነው የሚወጣው።
ስብርብራችሁ ይወጣል። ያንን ወንድ ልጅ አንድ ጊዜ ያለሽን ነገር ብሎሽ እሱ ካጠገብሽ ርቋል። ልንገርሽ፣ አንዱ ወንድ ልጅ ስታወሪው ማለት ነው ስታወሪው መጀመሪያ ጊዜ 1 ወር 2 ወር ባለውን ሰዓት ላይ ስታወሪው ስልኩም ያነሳ ቴክስት ስታረጊ የሚመልስ ከሆነ በሰዓቱ የሚገኝ ታማኝ ከሆነ በመጨረሻ ደግሞ ማለት ነው ያንን ነገር ስታደርጊው በሰዓታችሁ በምትገናኙበትን ሰዓት እሱ ቴክስት ስጽፊለት ዝም ካለሽ፣ ስደውይለት ዝም ካለሽ፣ ምን ሆነሃል ብለሽ ስትጠይቂው ዝም ካለሽ ይሄንን ወንድ ልጅ ቀስ በቀስ ካንቺ እየራቀ ነው። ጣል ጣል እያረገሽ ነው። አንቺ ላታውቂው ትችያለሽ። ልብሽ እንዲሰበር ሊያደርግሽ ነው። ይሄንን ወንድ ልጅ ጠንቀቅ በሉ። አንድ ወንድ ልጅ ስትተዋወቁ ራሳችሁን አሳልፋችሁ አትስጡ። እኔ የምነግራችሁ ነገር መታመን ለራስ ነው አደል? ግን ለራሳችሁ ኑሩ። በቃ ለሰዎችን አይደለም። በጣም የሚያሳዝኑ ብዙ ታሪኮች አሉ። ብዙ እህትማሞቻችን በእንደዚህ አይነት የሞቱ አሉ። ብዙዎች እህትማሞቻችን ያጣን አለን ማለት ነው። እና ብልህ ሁኑ፣ እራሳችሁን ጠብቁ፣ ከክፉ ወንዶችን ተጠንቀቁ። በተለይ አሁን ሌላ ሀገርስ ከሆነ ይሁን፣ ግን ኢትዮጵያ ሀገር ላይ የሆነ ወንድ ልጅ ብታፈቅሩ ማለት ነው፣ እውነቴ ነው የምነግራችሁ፣ አንዱ ቀን ስልኩ ይሰበርበታል፣ አንዱ ቀን ሱሪ ያጣል፣ አንድ ቀን ሹራብ ያጣል። ይሄ ነው ምላችሁ። እና እራሳችሁ አንድ ቀን ደግሞ ሞተር መግዛት ይፈልጋል፣ አንድ ቀን ባጃጅ መግዛት ያምረዋል። ከዛ በፊት እኮ በህልሙ በውኑ ማስቦት ማያውቀው አንቺን ሲያውቅ እሱን ያምረዋል ማለት ነው። እና ይሄን ያህል ብትጨምሪልኝ ይልሻል። አንቺ ጠንቀቅ በይ ብልዋ እህቴ። በሰው ሀገር የምትንከራቸች ብርሽን ጠበቅ አርግሽ ያዢ። ሰዎችን ዘንበል ብለሽ አትይ። ምክንያቱም የፈለግሽው ነገር የሚያደርግልሽ ብርሽ ነው። የተኛውም ሀገር የሚወስድሽ ብርሽ ነው። የተኛውም ቦታ የሚያደርስሽ ብርሽ ነው። ከሰዎችን ትልቅ አድርጎ የሚያስቀምጥሽም ብርሽ ነው። በዛሬ ሰዓት ጤናችሁ እስካለ ሰላማችሁ እስካለ ፈጣሪያችሁን እየፈራችሁ ሰውን እየገፋችሁ ሳይሆን ፈጣሪያችሁን እየፈራችሁ ይሄንን ነገር አድርጉ። በዛሬ ሰዓት በእውነት ልባችሁን አትስጡ። በተለይ ለወንዶች ጠንቀቅ በሉ። ምክንያቱም በዛሬ ሰዓት ወንዶች በእውነት አልታመኑም። ለምን? በጣም ታማኝ ሆነው እናት ሆነው ይቀርቡሽና ካላንቺ ሌላ ሰው የለም አንቺ ብቻ ነሽ እያለ እየተናገረ ከዛም በኋላ ደግሞ አንቺን ለመቅበር የሚፈልጉ እንዳትነሺ ስብርብርሽ እንዲወጣ የሚፈልጉ ጠንካራ የነበርሽ ልክ ፓስታ የሚያረጉሽ ወንዶች አሉ። እራስሽን ጠብቂ። በእውነት እህቴ፣ የስደት እህቴ እራስሽን ጠብቂ። በተለይ ከክፉ ወንዶችን ተጠንቀቂ። መጀመሪያ ላይ አፋቸው ቂቤ አድርገው ከሚመጡ ሰዎችን ፈጣሪ ይጠብቃችሁ። እህትማሞቼ ፈጣሪ ይጠብቃችሁ። ከክፉ ወንዶች ፈጣሪ ይጠብቃችሁ። ክፉም ነው፣ ክፉ ይነካል በክንፉ ይላል የሀገራችን ሰው ማለት ነው። እና ምን ልላችሁ ነው የፈለግኩት፣ እህት እያለው እናት እያለው መጥቶ የእናንተን ልብ ሰባብሮ ለመሄድ ይመጣል። ግን ያንንስ ልጅ ነገ ቀን ልጅ አይወልድም፣ ሴት ልጅ አይወልድም። ይሄንን አያውቀውም። እህቱን ብትጎዳ እኮ እንደ አንቺ ብትጎዳ ያንን እህቱ ምን ያህል እንደሚሰማው ግን እንደ እህት ማይቆጥሩ የሆኑ በቃ ምንም ማያውቁ የእናት እንትን ጣዕም ማያውቁ የእናት ፍቅር ማያውቁ የእህት ፍቅር ማያውቁ ብዙዎቻቸው አሉ። ኑ እህትማሞቼ፣ ዛሬ ልምከራችሁ፣ ዛሬ ልንገራችሁ። አንድ ወንድ ልጅ በወጥመዱ ሊያስገባሽ ሲል ማይል ነገር የለም፣ ማይፈነቅለው ድንጋይ የለም። የውሸት መዓት ልክ እንደ ተራራ ይደረድርልሻል። እራስሽን ጠብቂ። በተለይ ብር ያለ ነገር ፎቶ አንስተሽ ሰውነትሽ ላኪልኝ ካለሽ ይሄንን ወንድ ልጅ ላንቺ በፍጹም አይሆንም። እራስሽን ጠብቂ። የስደት እህቴ፣ ልታለቅሺ ካልፈለግሽ፣ ልትሰባበሪ ካልፈለግሽ፣ በስደት ላይ ነይና ሂጂ የሚለውን ቃልን ሰባብሮሽ አሁንም መልሰሽ በዛ ልትጎጂ ካልፈለግ ድጋሚ ሰው አልቀርብም እስከምትይ ድረስ የሚያደርስሽ ነገር ብዙ ነገር አለ። ይሄንን ደግሞ ምንድነው የምትቀርፊው? ከወንዶች ከራቅሽ ማለት ነው ውበትሽን ይመለሳል፣ ፀጉርሽን ያድጋል። እኔ የምላችሁ እውነቴን ነው። ማንነታችሁ ሁሉ ይመለሳል። ወንድ ልጅ ግን ማለት ነው አሲድ ነው። በቃ ልክ አሲድ ማለት ነው። አሁን ክሎሮክስን ጥቁር ነገር ያለበት ቦታ እንዲህ ብደፉበት ምንድን ነው የሚያደርገው?
ያነሳዋል። እራሳችሁ ተጠንቀቁ። ፈጣሪ ይጠብቃችሁ ባላችሁ